ሰላም ጤና ይስጥልኝ። እንደምንውላችሁ አደራችሁ፣ እንደምንሰነበታችሁ ክቡራትና ክቡራን የኦሪት ክፍል ተከታታዮች በያላችሁበት ሰላማችሁ ይብዛ። ዕለቱ ዮም ርሾን ወይም እሁድ ሲሆን እንደ ዕብራውያን ዘመን አቆጣጠር ቴቤት በሚባለው ወር 8 ቀን 5786 ዓመት ዓለም ላይ እንገኛለን። ዛሬ ደግሞ የአምላክ ፈቃዱ ቢሆን ሁለተኛውን ክፍል ባህላችን እንወቅ የሚለውን ርዕስ ነው ይዤላችሁ የምመጣው። እንግዲህ ባህል ስንል እንደምታውቁት እኛ ይሁዳውያን በተለያዩ ዓለም ሀገራቶች ተበትነን ቆይተናል። ከዛ ስንመለስ ከመቶ ሀገራት በበለጠ ሀገራቶች ተመልሰን ስንመጣ በየነበርንበት ሀገር ባህላቸውን ተላብሰናል። ስለዚህ ባህል ማለት እንግዲህ ከሌሎች ሀገር ያመጣናቸው ባህል ናቸው። በተቃራኒው በዓል ማለት ደግሞ ሌላ ጉዳይ ነው። በኦሪታችን የተጻፉ በየዓመቱ የሚከበሩ በዓላቶች አሉ። ይሄ የሌላ ራሱን የቻለ ነው። አሁን እኛ የምናወራው ስለ ባህል በሌላ ህዝቦች ከሌላ ህዝቦች የወረስነውን ባህል ነው እንጂ ማወራው ባህል አይደለም። በዓላቶች ደግሞ የታወቁ በኦሪት የተጻፉ ናቸው። ስለዛ አይደለም። ዛሬ ስለ ባህላችን ነው እና ዛሬ ለምትቀላቀሉን የኦሪት ክፍል ተከታታዮች የባለፈውን ርዕስ ያላያችሁ ባለፈው ሳምንት የመጀመሪያውን ርዕስ የተወያየንበት ከክብረ ንግሥት የሚባለው ከኢትዮጵያ ከታሪክ መጻፍታቸው ወይም እንዲህ ሃይማኖት መጻፍታቸው አድርገው ነው የሚያዩትኝ። ከዛ ገብተን ነበረ ያየነው እንዴት አድርገው እኛን ቤተ እስራኤላውያንን እንዴት አድርገው እንደሰበኩና እንዴት አድርገው ከኦሪታችን ለማስለቀቅና ባህላችንን ለማስለቀቅና የነሱን ባህል እንዴት አድርገው እንዳዋረሱን ነበር ያየነው ማለት ነው። ዛሬ ደግሞ 3 መጽሐፍቶችን ይዤ መጥቻለሁ። ሌላው ደግሞ ባህልና ባህል የሚለውን ካለያየሁ፣ ሌላው ደግሞ እንዴት ነው የእርግማን ቋንቋ ብለህ የምትለው ብላችሁ የምትጠይቁ ወንድሞች አላችሁ። መጀመሪያ ወደ ታሪክ ወደ ኋላ እንሂድ። ኦሪት ዘፍጥረት ምዕራፍ 11 ከቁጥር 1 ጀምሮ እስከ 8 ወይም እስከ 9 ላይ ስታዩ በዝርዝር ያሳያችኋል ማለት ነው። እንግዲህ መጀመሪያ አብርሃም አባታችን ዓለም እንደተፈጠረ እንደ ዓለም አፈጣጠር 1948 ዓመት ዓለም ሲሆን አብርሃም አባታችን ተወለደ። 1996 ዓመት ዓለም ሲሆን ደግሞ የባቢሎንን ግንብ በመገንባታቸው ምክንያት ፈጣሪ አምላክ ተቆጥቶ አጠቃላይ የአዳምን ዘሮች የኖህን ልጆች በሙሉ ከጥፋት ውሃ በኋላ ከ340 ዓመት በኋላ ወደ 70 ቋንቋ አድርጎ ወደ ዓለም በተናቸው ማለት ነው። በዛን ጊዜ ግን አንድ ሰው ብቻ ነበረ። እንግዲህ በጥፋት ውሃ እንደምታውቁት የነበሩ ኖህና ልጆቹ 3 ልጆች ናቸው የነበሩ። በባቢሎን ግንብ ግና አንድ አብርሃም አባታችን ብቻ ነበር በፈጣሪ አምላክ መንገድ የሄደ የተገኘ። ስለዚህ ምን ይባላል? አብርሃም አባታችን አብርሃም አይቭሪ። ይቭሪ ማለት የዕብሩን ቋንቋ የእርግማኑን ቋንቋ ያልተከተለ፣ አባቶቹ ሲያራምዱት የነበረውን የባዳ መልኮት ያልተከተለ በፈጣሪ አምላኩ የሄደ አብርሃም አይቭሪ። አይቭሪ ማለት ዕብራውያን የምንባለው ዓለማት በወዲያኛው ማዶ አብርሃም አባታችን ብቻውን በዚህ ማዶ የፈጣሪ አምላክን ዓለምን የፈጠረበትን ቋንቋ ብቻ ይዞ የተራመደ ማለት ነው። እንግዲህ ዓለማትን ወደ 70 ቋንቋ አድርጎ ፈጣሪ አምላክ ረግሞ ሲበትናቸው አብርሃም አባታችን ብቻ ነበር በዛን ጊዜ ያልተረገመ ማለት ነው። እና ያልተረገመውን ቋንቋ ይዞ የኖረ ማለት ነው። ከዛ ወዲህ ደግሞ የመግባቢያ ቋንቋ እንግዲህ የሰው ልጆች የሚግባቡበት ቋንቋ ከሰባዎቹ ከእርግማን ቋንቋ ወደ 7000 ከዛም በላይ እኔ ታሪክ የቋንቋ ተመራማሪ አይደለሁም። ይሁን እንጂ ሁሉም የስምምነት ቋንቋ ዛሬ በብዙ አስፍተውታል። እንግዲህ የእርግማን ቋንቋ ሊባል የሚችለው ፈጣሪ አምላክ የሰው ልጆች በአጠቃላይ መጥፎ ስራ በመስራታቸው ምክንያት ወደ 70 ቋንቋ በትኖ ወደ ዓለም ሲበትናቸው አብርሃም ግን አብርሃም አይቭሪ እንደተባለ ቀረ። ከዛም እንግዲህ ኦሪት ዘዳግም ምዕራፍ 32 ነው 33 ላይ ከቁጥር 7 ጀምሮ ሲያሳይ እንዴት ነው ዓለማትን ወደ 70 ቋንቋ አድርጌ ስበትን እናንተን ግና እንዴት ነው ያዕቆብ ሄበልና ህላቲ ማለትም እናንተን ግና አብርሃም ይስሐቅ ያዕቆብ ግን 3ቱን የርስት ገመዶች አድርጌ መረጥኳችሁ። የእስራኤል ልጆች ወደ ግብጽ ሲወርዱ 70 ነፍስ ሆነው እንግዲህ በ70 ቋንቋዎች በ70 ሀገራቶች ለእያንዳንዱ ሀገራት ተወካይ ሆነው ነው ማለት ነው። በአጠቃላይ እንግዲህ የእርግማን ቋንቋ ሊባል የሚችለው ከዛን ጊዜ ወዲህ ነው። አብርሃም አይቭሪ ግን
ያልተረገመውን ይብራዊ ቋንቋ የተባለውን ይዞ የሄደ የተጓዘ ማለት ነው። እና ከዚህ ላይ እንግዲህ እኛ ዛሬ ስናወራ አንዳንድ የታሪክ ሰዎች ነን እያሉ መጽሐፍታቸውን ይያለው የታሪክ ሰዎች ነን እያሉ መጽሐፍ ሲጽፉ ያለ ምንም ምንጭ ነው። ዝም ብሎ በቃ ድምድም አድርጎ ነው የሚጽፉት እንጂ ምንጭ አልያዙም። በተቃራኒው አንዳንድ ደግሞ የኦሪት ተማሪ የሆኑ ወንድሞቻችን ደግሞ ተኛ አብራክ የወጡ ደግሞ ምንጭን ይዘው ብዙ መጽሐፍቶችን ጽፈው ይገኛል። ሶስቱንም መጽሐፍ ዛሬ ላመጣላችሁ እፈልጋለሁ። ከዛ በፊት ግን ኦሪት ዘፍጥረት ምዕራፍ 1 ምን ይላል ስንል ምድር ሁሉ በአንድ ቋንቋና በአንድ ንግግር ነበረች ይላል። ከምስራቅም የተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ፣ በዚያም ተቀመጡ። እርስ በርሳቸውም ኑ ጡብ እንስራ፣ በእሳትም እንተኩሰው ተባባሉ። ጡቡም እንደ ድንጋይ ሆነላቸው፣ የምድርም ዝፍት እንደ ጭቃ ሆነላቸው። እንዲሁም ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተንም እንደሚበተኑ ያውቁ ነበር ማለት ነው። በምድር ላይ ሳንበተንም ስማችንን እናስጠራው አሉ። እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም አለ፣ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመስራት አይከለከሉም። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቅ በማለት ፈጣሪ አምላክ ቋንቋቸውን ደበላልቆ ወደ 70 ቋንቋ እንደበተናቸው የሚያሳይ ርዕስ እንግዲህ ከኦሪታችን የበለጠ ምንጭ የለንም ማለት ነው። የ3337 ዓመት ታሪክ ያለው ታሪክ አይደለም፣ መመሪያ ነው ያለው ምንጭ ከዛ የበለጠ የለንም። ይሁን እንጂ አሁን እኛ ወደ ባህል ስናወራ ባህላችን ስንል በተለይ ቤተ እስራኤላውያን በኢትዮጵያ ምድር የነበርነን ግና ክብረ ንግሥት የተባለው ከዛሬ 700 ዓመት በፊት የተጻፈው ከ3000 ዓመት በፊት እንደተጻፈ አድርጎ የኛንን ታሪክ የነሱን ታሪክ ከሰለሞን ጋር ለማገናኘት እንግዲህ አሁን የተመራማሪዎችን ሳይ ይህን ነገር የተጠቀሙት ለምንድን ነው ሲባል መንግስታቸውን ግዛታቸውን ጠንካራ ለማድረግ ግዛታቸው ጠንካራ እንዲሆንና ህዝቡ እንዲገዛላቸው የጠቢቡ ሰለሞን ዘሮች እንደሆኑ ራሳቸውን ሲያደርጉ ህዝቡ እንዲገዛላቸው ለማድረግና መንግስታቸውን ትልቅ ማለትም ኃያል ለማድረግ ነው። እንግዲህ እኔ መሰለ ተረት እንትን ብለው መጽሐፍ ሊጽፉ የቻሉ ማለት ነው። እና አሁን እኛ ያንን ተወት እናደርግና ለኛስ ያደረሰው ቀሰትና የኛስ ያደረሰው ለትውልድ ያደረሰው ነገር ምንድነው ስንል እንደምታውቁት አንድ አባታችን ቄስ አዳነ ተኩዬ የሚባሉ አባታችን እንዲሁም ከዚህ ላይ ከርሳቸው የጎንደር ለኢየሩሳሌም ከሚለው መጽሐፋቸው አይኑ ሰፈርም ይሁድ በያሂድ በሚኖ አሸር ንክታብ አልያዴ ራብ አራሺ ሼል ክሂላ አትዮፒት እንግዲህ ራብ ራሺ ነበሩ ማለት ነው። በቅርብ ጊዜ ነው የሞቱ፣ በእኛ ጊዜ የነበሩ ናቸው ማለት ነው። ልጃቸውም ዛሬ አሁን ራብ ራሺ ሆነዋል። እና እንግዲህ እኒህ ሰውዬ መጽሐፍ ጽፈዋል። ከጻፉት መጽሐፍታቸው እንግዲህ ስናይ ከጎንደር ወደ ኢትዮጵያ ከሚለው መጽሐፍታቸው ይሄ ነው እንግዲህ ይሄ ነው መጽሐፉ። እኔ ርዕስ ይዤ ነው። በመጀመሪያ 4 መንገዶችን ከፍተዋንኝ። ከከፈቱት 4 መንገዳቸው አንደኛው የምርምሩ ዓለም ነው። የምርምሩ ዓለም እኛን ቤተ እስራኤላውያንን የአጎ ጎሳ አሉ። አጎ የሚባሉ ጎሳ ኖረዋል። የነሱ ጎሳ ዘር እንጂ ቤተ እስራኤላውያን እንዳደረግነን አድርገው የምርምሩ ዓለም ይፈርጁናል ማለት ነው። ሁለተኛው ደግሞ የንግስት ሳባንና የንጉስ ሰለሞንን ታሪክ ልክ እንደ ክብረ ንግስት አንድ ባንድ ግጥም አድርገው ጽፈውታል። በሶስተኛ ደረጃ የኤልዳዳንን ምስክር ጽፈዋል። በአራተኛ ደረጃ የራሳቸውን እኛ ማለትም ቤተ እስራኤላውያንስ ምን እንላለን የሚለውንም ከዚህ ላይ ጽፈዋል። በአምስተኛ ደረጃ ደግሞ ግማራ ምን ትላለች የሚለውንም ጽፈዋል። አሁን እኛ ዛሬ የምናየው ራሳቸው እኛ ቤተ እስራኤላውያን ምን እንላለን የሚለውን ስናይ እንዲህ ሲሉ ገልጸውታል። ይጀምራሉ። ኤምዳታ ክሂላ ኢትዮጵት ይላል። ክሂላ ማለት እንግዲህ
በኢትዮጵያ ሲሰድቡ እንደነበረው ካይላ ማለት ቡዳ ማለት ነው ሳይሆን ኪላ ማለት ህብረተሰብ ማለት ነው። የኛ የኢትዮጵያ ቤተ እስራኤላውያን ህብረተሰቦች የኛው ደግሞ መታየት አለበት ሲሉ ገልጠዋል። ኢምዳት ኪላ ኢትዮጵት ባያ ዮም በዮማ ባያ ሁ በዮሲፍ አሸም ሸኒት ያዶ እንግዲህ ከትንቢተ ኢሳይያስ ምዕራፍ 11 ቁጥር 11 እና 12ን እንደመንደረሪያ አድርገው እኛም እንዲህ እንላለን የኛው ክፍል ደግሞ እንዲህ ነው በማለት ከቀጠሉ በኋላ በሰፊው ጽፈውታን ሁሉ አላነበውም። ይሁን እንጂ ስለ ክብረ ንግስት እንዴት አድርጎ እነዚህን ትልቅ ሰዎችም እንዴት እንዳታለላቸው እንግዲህ ክብረ ንግስት ማለት የ600 እና የ700 ዓመት እድሜ ያለው መጽሐፍ ነው። ይሁን እንጂ የሰው ልጆች በቀላሉ በ70 ዓመት መታለል ይችላሉ ማለት ነው። ምሳሌ አድርገን ስንወስድ ስታሊን የሚባል በሩሲያ ምድር ነበረ እና ስታሊንን የሪዮት ዓለም የመረጡት በተለይ ደግሞ ይሁዳውያን ነበሩ በጊዜው በዛ የነበሩት እና ስታሊን መጀመሪያ ደሃና ሀብታም መኖር የለበትም ሁሉም እኩል መሆን አለበት የሚል ነበር መጀመሪያ። መጨረሻ ላይ ግን ስልጣኑን ከያዘ በኋላ ግና ዲክታተርና ህዝቦችን የሚፈጅ የሱን ሪዮት ዓለም የማይከተልን የሚፈጅ አድርጎ በተለይ ትልልቅ ራባኒም ይሁዳውያን በሩሲያ ምድር የነበሩት ዛሬ ዘሮቻቸው ልጆቻቸው ሲመጡ ራሱ ግርዛት አላደረጉም። ለምንድነው? ይህ ስታሊን የተባለ አረመኔ ያወረሳቸው ባህል ማለት ነው። በእኛ ደግሞ ይሄ ክብረ ንግስት ደግሞ በጣም እንትን ብሎናል። አሁን እንግዲህ እኒህ ሰውዬ እኔ አፋር ለራግለህም ከነርሶ ጋር የመወዳደር ሳይሆን ህዝቡን ሲመሩ የነበረ በፍርድ ሲከራከሩ የነበር በኢትዮጵያ ምድር በነበርንበት ጊዜ ሲከራከሩ የነበር ከዚህ ቅድስት ሀገር መጥተው የሞቱ አባት ናቸው። መጽሐፍም ጽፈዋል። ይሁን እንጂ አሁን ወደ መጽሐፉ ነው የምንሄደው። የጻፉት መጽሐፍ እንዲህ ሲል ያሳየናል። ገጽ 34 ላይ እንዲህ ሲል ያሳየናል። የኛ ቤተ እስራኤላውያን ድምጽስ መሰማት አለበት በማለት ሲጽፉ እንዲህ ሲል አሳይተዋል። አፍ በትኩፎት ሽልቶናም ሼል ማልካት ሽባ ውብና ሚኒሊክ እንግዲህ ልጅ መኖሩን አረጋግጠዋል። ልክ እንደ ክብረ ንግስት ማለት ነው። ጋሉ ሚእስራኤል ኤል መዲናት ኢትዮጵያ 10,000 ይሁዲ በ10 ሺህ የሚቆጠሩ ህዝቦች ሂደዋል። ሚኮል ሽናይ ማሳር አሽባቲም ከ12ቱ ነገዶች ማለት ነው። አኑ ዶሂም የታታና እኛ ይህን ነገር ልድሆት ማለት አንቀበለውም። ኪ አናህኑ ጼጻይም ሼል ማልካት ሽባ የሽሮት ሚሜና በናህኑ ተዋኒም ኪኤን ዘ ሂጊዮኒ ሻኪላ ሽለማ ወመምለኻ ሽለማ ሽኖስዳ ኢንቨይትባትካ መይሻ አሃድ በለባት ይህን ነገር እኛ ማንቀበለው ለምንድነው? እኛ ከ12ቱ ነገድ የመጣን እንጂ ከአንዲት ሴት ከሳባ ነገስትና ከንጉስ ሰለሞን በተወለደ ብቻ አይደለንም ሲሉ ይህንን አንቀበለው ይላሉ። ይሁን እንጂ ቀጠላ አድርገው ምን ይላሉ? አኑ ጎርሲም ኪ ማልካት ሽባ ሂ አሲባ እኛ እንደምንመለከተው እኛ እንደምንቀበለው ንግስት ሳባ ምክንያት ናት እንጂ በቀጥታ እኛ ከሷ አልመጣንም ሲሉ ይቀጥላሉ። ይህ ሲባ ሐኪፋ ሽበሁሪም ወበሁሮት ሚቶክ ሽናይ ማሳራ ሽባቲም ነልጹ ለጼት ሚቤት አቦታም ወመየረጽ ሞለደታም ኤለረጽ ኢትዮጵያ አባሁሪም ሽምሹ ልብና አናሲህ ብኔ ለባያ እንግዲህ እኛ የቀጥታ የሷ ዘሮች ባንሆንን በልጁ ግና ነን። ምክንያቱም ልጁ ወደዚህ መጥቶ በነበረበት ጊዜ ሴቶችና ወንዶች በሺህ የሚቆጠሩ በ10,000 ወይ ደግሞ በ10,000 የሚቆጠሩ ይሁዳውያን ለመዳቸው ግን ምክንያት ናት ሲሉ ቀጥለዋል። በኦፌን ዘይጼ ክቡጻ ግዶላ ሼል ይሁዲም አሙር ከቤት ምሽናይ ማሰራ ሽባቲም ብኔ ያዕቆብ አቢኑ አልመዲናት ኢትዮጵያ የሽ ጊርሳ ዞ ከሌል ሽሎል እትሽቲያ ጊርሳዎት አርሾኖት ለሐሉቲ የመጀመሪያው ማን ነው? የአጎውን አንቀበለውም። እንደገና ደግሞ የዳኑንም ቢሆን አንቀበለውም። ለሐሉቲን ባፌት ግሻት ሸቤት ዳን የዳኑንም ቢሆን አንቀበለውም። ለምሮት ሻኸለክ ማበኹሪም ሽጋሉ ኔምኑ አልብኔ ሸቤት ዳን ምስባራ ይሁዲም ሸቤት ዳን ሽጋሉ ለኢትዮጵያ እኑ ኦሌ አል እኻድ ሄልኬሽ ታይመስረ የዳንም ቢሆን ከ12ቱ ነገሮች እንዳንዱ እንጂ የዳን ብቻ ሆነንም ልንፈረጅ አይገባም ይላሉ። አሁን ከዚህ ላይ ልክ እንደ ክብረ ንግስት ቄስ አዳነ ተኩዬም ከዛሬ 3000 ዓመት ንጉስ ሰለሞን በነበረበት ጊዜ ንግስት ሳባ ንጉስ ሰለሞንን በተዋወቀችበት ጊዜ ሚኒሊክ የተባለ ልጅ እንደተወለደና እኛ የእስራኤል ልጆች ከ12ቱ ነገድ የተወጣጡ ወደ ኢትዮጵያ ምድር እንደሄዱ አድርገው ልክ እንደ ክብረ ንግስት የተመሳሳይ ሁኔታ ጽፈዋል።
አሁን እኛ ሁላችን ጥያቄ እንጠይቅ። ቄስ አዳነ ተኩዬ መጽሐፍ ቅዱስን አያውቁም? የነገስታትን መጽሐፍ አያውቁም? ከነገስታት መጽሐፍ ምንድን ሲል ነው የተጻፈው? ይህንን ነገር አያውቁም። ሌላው ደግሞ በሌላ ምንጫቸው ደግሞ ታቦተ ጽዮን እነሱ የሚሏት እኛ ደግሞ የቃል ኪዳን ጽላት የምንለው ደግሞ ከኛ ጋር ከነሱ ጋር እንደሄደ ጽፈዋን። አሁን ከገጽ 89 ላይ እንዲህ ሲል ያሳይ ማኮማ ይማጻም ሼል አሮን በሎሆት አብሪት ሲፑር ግኒባት አሮን አብሪት በሎሆት አብሪት በትኩፋት ሽልቶኖ ሼል ሽሎሞ አሜለህ አልያደ ብኔ አኮሃኒም ሱፓር ክባር በምልኦ ኦላም በፐረክ ሽልፋኔኑ እንቲያኼስ ለንስዮኖት አጎይም שיהדבר אבאתם של לוחות הברית וארון הברית מירושלים לאקסום נפוצה במהירות. אויבינו ביקשו לקחת את הארון מידי היהודים במלחמה קשה. בעקבות החשש הגדול מגניבת הארון הקודש על ידי הגויים הבריחו היהודים את הארון הברית והסתירו אותו באיתנה ቸርቆስ በጣና ሐይቅ ይሁዲዎች አስቀመጡት ሲሉ ግጥም አድርገው ጽፈዋል። አንንጻ በጋምታና በባህር ዳር ወደ ምትባል ነገራችን ላይ እኔ ባህር ዳር የጎጃም ተወልጄ ያለው ከዛቸው አካባቢ ነው። አወይብም ሽራድፉ አሐሬ አሮን ጊሉ ኤት ማኮም አምስቶር ወይስተአሩ አላይ ኦላም አይሁዲም ኢስፒኩ ለሐለጽ ኤት አሮን ወይቢሩ ኦቶ ለአክሱም ይሁዲዎች ወደ አክሱም ወሰዱት። አሁን በማለት ይሄን ሁሉ አላነበውም። ወደ መጨረሻው በማላህ አሸኒም ለልሽሞር አልሎሆት አብሪት በማኮም አኑ ትክባ በትፊላ ኪ በሐሪት አሚም ቢያት አማሺያህ ጽድቄኑ ክፊሽ ሽጋላ ኤሎኬ እስራኤል ለፊሽ ጊላ ኤሎሄ እስራኤል ኤት ብንያን አትፉጾት ካህ ጋም አሸም ይጋል ክሞሽ ይጋል ማለትም ትፉጾት እስራኤል ካህ ጋም ይጋል ኤት ክትቢያ ኮዴሽ ኤት አሮን አልሎሆት አብሪት ሽኒትኑ መት አሸም ለሞሼ ረቤኑ በሚድባር አብሩ ለዮሹዋ ለዳዊድ አሜለክ እስራኤል ባል ሽሎሞ አሜለክ ወሚሜኑ ኤልቤት እስራኤል በየግዚራም ኤልማኮም አትቢ ለኤረጽ እስራኤል አሜን። እንግዲህ ምን ቢሉ ከዚህ ላይ ጽፈዋል። አሮን ብሪቱ ልክ ክብረ ንግስት እንደሚተነተነው ተረት እርሳቸውም እንግጥም አድርገው ጽፈው ከኛ ጋር እንደነበረ በጣና ሐይቅ እንደነበረ ጣና ጨርቆስ በሚባል ደሴት እንደነበረ ከዛም ደግሞ አህዛቦች ሊወስዱት ብለው በመጡ ጊዜ እኛው ይሁዳውያን ወደ አክሱም እንደወሰድነው ሲሉ ገልጸዋል። ይሁን እንጂ እስኪ አንድ ታሪክ ልናገር። መጽሐፈ ዜና መዋዕል 2 መጽሐፈ ዜና መዋዕል ይባላል ወይም 2 ምዕራፍ 35 ከቁጥር 1 እስከ 3 እስኪ ያነቡ። እንግዲህ ይሄ ሎሆተ ብሪት የሚባለው ወይም ደግሞ ይሄ ጽላት የመምህራችን ሙሴ ጽላት ወይም ደግሞ የቃል ኪዳን ሰሌዳ ንጉሥ ሰለሞን ከሞተ ከ250 ዓመት በኋላ የይሁዳ ነገድ የሆነ ዮሲያስ የተባለው ንጉሥ 16ኛ እንግዲህ ንጉሥ ሰለሞን ከሞተ በኋላ በ2964 ልጁ ረሃባም ነገሰ። ከረሃባም ቀጥሎ 16ኛው ንጉሥ ዮሲያስ የተባለው ንጉሥ መጀመሪያ አስሩን ነገዶች እንደበተናቸውና ከዛም በኋላም ደግሞ የይሁዳ ነገድም እንደሚበተን ባየበት ጊዜ ነቡካድነጸር እንዳይወስደው ወይም እንዳይማርከው ባቢሎን እንዳትማረከው በማሰብ ከቤተ መቅደሱ ንጉሥ ሰለሞን ከሰራው ቤተ መቅደስ አንዳርግራውንድ ውስጥ ከዛ እንዳስቀበረው ራሱ በመጽሐፈ ዜና ምዕራፍ 35 ከቁጥር 1 እስከ 3 ያሳያል። ይህንን ራብ ዮሴፍ አዳነ ማን ነው? ራብ ቄስ አዳነ ተኩዬ አያውቁትም ነበር ማለት ነው። መጽሐፍ ቅዱስን አያውቁም። እንዴት ይሄን ነገር እንዴት አለው ግጥም አድርገው። እንግዲህ እኛ የተሰደድነው ማለት አስርቱ ነገሮች የተሰደዱት ቤተ መቅደሱ ከመፍረሱ 133 ዓመት ቀድመን ነው። ይህ አሮን ብሪት ደግሞ የተቀበረው ወይም ደግሞ ንግናዝ ደግሞ የተገነዘው ደግሞ ንጉሥ ሰለሞን ከሞተ ከ250 ዓመት በኋላ ነው። ወይታችን ደግሞ ቅድመ ተከተል አለው። በመቼው ዓመተ ምህረት የነሱ ነው ዓመት ዓለም እንደተጻፈ ጊዜ አለ። ይህን ነገር እንዴት አላወቁትም? ይህን ለእናንተ ልተውና ሁለተኛ ደግሞ የታሪክ ሰው የተባለው ሰው ታሪክን ግጥም አድርገው የሚጽፉ የጠቢባን ታሪክ ከጎንደር እስከ ሸዋ በሚለው በዳንኤል በለጠ መጽሐፍ ላይ ደግሞ እንዲህ ሲል ተጽፏል። የኛ ባህል ማለት ነው። የዳንኤል በለጠ መጽሐፍ ደግሞ የታሪክ መጽሐፍ እንዲህ ሲል ይቀጥላል ማለት ነው።
ነገደ እስራኤሎች ወደ ኢትዮጵያ የገቡት ይላል። ሀ የመጀመሪያው ማለት ነው በንግሥት ሳባና በንጉሥ ሰለሞን ግንኙነት ዘመን ሲል ይላል። ለ በመጀመሪያው ቤተ መቅደስ መፍረስ ምክንያት፣ ሀ የዳን ነገዶች በተበተኑበት ጊዜ፣ መ ነገደ እስራኤል ከየመን ወደ ኢትዮጵያ ካሉ በኋላ እስኪ ሀ የሚለውን እናነበው። እንግዲህ ዳንኤል በለጠ ብዙ መጽሐፍቶችን ይቸበችባሉ። የታሪክ ሰው ናቸው። የታሪክ ሰው ከሆኑ ከዚህ ላይ እንዴት አንድ ምንጭ አላስቀመጡም ከመጽሐፋቸው? እስኪ እናነበው ሁላችንም ሀ የሚለውን። በንግሥተ ሳባና በንጉሥ ሰለሞን ግንኙነት ዘመን የሳባ ነገሥት የሆነችው ማክዳ ግዛቷ ከኢትዮጵያ ተነስቶ በደቡብ አረቢያ አድርጎ እስከ ማዳጋስካር ድረስ እንደነበረ የታሪክ ድርሳናት ያስረዳሉ። በዚህም ዘመን በኢየሩሳሌም የነገሰው የዳዊት ልጅ ሰለሞን ነበረ። ንጉሥ ሰለሞን በነገሰበት ዘመን ታምሪን የተባለ የኢትዮጵያ ነጋዴ ከአክሱም ወደ ኢየሩሳሌም እየተመላለሰ ይነግድ ነበር። ኢትዮጵያዊው ታምሪንም በኢየሩሳሌም ቆይታው በንጉሥ ቤተ መንግሥት ያለየውን ሥርዓትና ስለ ንጉሥ ሰለሞን ጥበብ ለንግሥት ማክዳ አጫወታት ሲል ይቀጥላል። የሳባውያን ነገሥት ማክዳም በነጋዴው ታምሪን አማካኝነት የሰማችውን የሰለሞንን ጥበብ ለማወቅና ለመፈተን ወደ ኢየሩሳሌም ተጓዘች። ንግሥት ማክዳ ከባለሟሎቿ ጋር በመሆን ከብዙ አድካሚ ጉዞ በኋላ ኢየሩሳሌም ከተማ ደረሰች። ንጉሥ ሰለሞንም ለንግሥት ማክዳና ለባለሟሎቿ ታላቅ አቀባበል አደረገላቸው ሲል ይቀጥላል። የሳባም ነገሥት መክዳም የኢየሩሳሌም ከተማና የንጉሥ ሰለሞን ቤተ መቅደስ በተመለከተች ጊዜ ይበልጥ ተደነቀች። ንግሥቲቱም ሰለሞንን ስለ አንተ ጥበብ በሀገሬ ሳለሁ ከሰማሁት አሁን በዓይኔ ያየሁት እጅግ ይበልጣል በማለት አድናቆቷን ገልጻለታለች እያለ ይቀጥላል። እንግዲህ አጠቃላይ ይህ ሁሉ ባነበው ማለት ነው። እንዲህ እያለ ከቀጠለ በኋላ ምንጭ የለውም። ከዛም በኋላ ይንካ በኋላ ምን ይላል? ወደ መጨረሻው ከንግሥት ሳባ ከንጉሥ ሰለሞን ጋር በተገናኘችበት ጊዜ ቤንሜሌህ፣ እሱ ደግሞ ለየት አድርጎታል። ሚኒሊክ የሚለውን ቤንሜሌህ በይብሩ ማለት ነው የተባለ ልጅ እንደተወለደና 20 ዓመት ሲሆነው አባቴን ማወቅ እፈልጋለሁ ብሎ እናቱን እየወዘወዘ አላስቀምጣት ሲል ጊዜ በ22 ዓመቱ ወደ እስራኤል ሀገር ተልኮ ስለ 3 ዓመት የሂብሩ ቋንቋ ተምሮ እንዴት ነው ከዚህ ላይ የሚያሳየን? በኢየሩሳሌም የሚገኘው የካህናት ንጉሥ ባለሟሎች አብረው ወደ ኢትዮጵያ ተመለሱ። ቤንሜሌክ ወደ ሀገሩ እንደተመለሰ በኢትዮጵያ ላይ ንጉሥ ሆነ። ይህም በሰለሞናዊ ስራው መንግስት መነሻ ምክንያት ሆነ። እንዲሁም በነገደ እስራኤሎች ወደ ኢትዮጵያ መግባት እንደ አንድ ምክንያት ሆነ። እየቆየም ሲሄድ ቤንሜሌክ የሚለው ስም ሚኒሊክ ተብሎ ተጻፈ ሲሉ በታሪክ መጻፋቸው ግጥም አድርገው ንግሥት ማነው ክብረ ንግሥትን አንድ ባንድ ጽፈውታል ማለት ነው። እንግዲህ ወገኖቼ ይቅርታ ወኸታሉናይ ኤሎሄን በኋላም ሻኮን ይብልባው እና መጀመሪያ ደረጃ ታሪክ ሲጻፍ ምንጭ ተይዞ ነው። አሁን ይሄን የክብረ ንግሥትን ምንጭ ላለማቅረብ በደፈናው ጽፈውታን ግጥም አድርገው ሁለቱም ሳዳና ተኩየም ስለ ክብረ ንግሥት ሳይናገሩ በመጀመሪያ ስለ ክብረ ንግሥት ያለውን በመጀመሪያ ራሳቸው ጽፈዋል። ይሁን እንጂ ስለኛው ቤተ እስራኤላውያን ስለኛ በክብለው ከጻፉት ላይ ደግሞ እኛ ምንም የቀጥታ የንግሥተ ሳባ ብቻ ዘር ብቻ ባንሆንም ልጇ ወደዚህ በመጣበት ጊዜ ግን በ10 ሺህ የሚቆጠሩ ይሁዳውያን ወደዛ ለመሄዳቸው ምክንያትን በማለት ጽፈዋል ማለት ነው። ምንጭ ግን የለም። እና እንግዲህ ወገኖቼ መጀመሪያ የታሪክ መጽሐፉም ሆነ የእምነት አባቶች ህዝብን የሚያስተዳድሩ የእምነት አባቶች መጽሐፍ ሲጽፉ በእስራኤላውያን ታሪክ የምታዩ እንደሆን ሂቡር ለሀቤር መጽሐፍ ይባላል። ለሀቤር ሲባል መጽሐፍ ሲጽፉ እርሱ ከዛው ላይ ምንጩ አብሮ ቁጭ ብሏል። እያንዳንዷ ገጽ በጻፉ ቁጥር ከዛው ላይ ምንጩም አብሮ ተቀምጧል ማለት ነው። ስለዚህ ግን ምንጭ የሚባል ነገር የለም፣ አይታይም።
እና እንግዲህ የታሪክ ሰው ሲጽፍ እንግዲህ ለትውልድ የሚቆይ መጽሐፍ በሚጻፍበት ጊዜ እንደዚህ ነው መጽሐፍ የሚጻፈው ያለምንም ምንጭ ዝም ብሎ በደፈናው። ከዚህ ላይ ሁለቶችንም የምጠይቀው የአዲስ አበባ ዩኒቨርሲቲ ይሄንን ተረት መጽሐፍ እርግጠኛ ታሪክ ትክክለኛ ታሪክ እንዳልሆነና ከታሪክ መጽሐፍ እንዳወጡት ይሄን አልሰሙም ነበር? በተለይ በህይወት ያለው ለዳንኤል በለጠ ነው ምለው በብዙ ሺህ የሚቆጠሩ መጽሐፍቶችን ይቸበችባል ታሪክ መጽሐፊ ነኝ ብሎ። ይሁን እንጂ አንድ ምንጭ የለም። እንዴት የክብረ ንግሥትን ተረት መጽሐፍ ለሚቀጥለው ትውልድ ታሪክ ጻፍነን ብለን እንጽፋለን? እንግዲህ እናንተ ፍረዱ። መጽሐፍ ቅዱስን በፍጹም አንድም የገለጹት አይመስለኝም። ምክንያቱም የመጽሐፍ ቅዱስ የሚገልጹት በግልጽ ተጽፏል። ንጉሥ ሰለሞን በ12 ዓመቱ ነገሰ፣ 40 ዓመት በእስራኤል ላይ ገዛ፣ በ52 ዓመቱ ሞተ። እንግዲህ ከዚህ ላይ ንጉሥ ሰለሞን እንዲያውም ወንድማችን ወይም ተማሪ ኤሌዘር ድባሽ አራቱ የሙሴ ጽላቶችና የሁለቱ የኪሩቤል ምስጢር ከሚለው መጽሐፍታቸው ከገጽ 89 ላይ እንዲህ ሲል ጽፈዋል። ንጉሥ ሰለሞንና የሳባ ነገሥት ይላል። በአይሁዳውያን የኦሪት ሊቃውንቶች እንደሚታወቀው ሁሉ ይህ አራቱ የነቢዩ ሙሴ ጽላቶች የሚባለው ነገር ለጊዜው ከሰዎች ዓይን ከምድረ ገጽ በመጥፋቱ ምክንያት የተነሳ የዓለምን ሕዝብ ምሁራን ሁሉ እጅግ በጣም ግራ አጋብቶ ይገኛል ማለት ነው ሲሉ ይጀምራሉ። በዚህም ዋና ምክንያት የተነሳ ይህንን የአይሁዳውያንን የቶራ ሊቃውንቶች ወይም የታናክ ብሉይ ኪዳንን ታሪክን እና የኢትዮጵያን ክርስትና ሃይማኖት አማኞች ሊቃውንቶችን ታሪክ ከአይሁዳውያን ሕዝብ ታሪክ ጋር በማገናኘት በማይገናኝ መልኩና እንዲሁም እጅግ ሙሉ በሙሉ በተለየና ተቃራኒ በሆነ መልኩ አቀርበውታል ሲሉ ይቀጥላሉ። ስለዚህ አሁን ይህንን በኢትዮጵያ የክርስትና ሃይማኖት እምነት ሰዎች ውስጥ ያለውን ታሪክና በዚህ በአይሁድ ውስጥ በኦሪት ሊቃውንቶች በኩል ያለውን ታሪክ ሁሉ በአንድ አድርገን ለይተን እንመለከተዋለን ማለት ነው ይላል። አንደኛ ጥያቄ ለመሆኑ ይህች ንግሥት ሳባ ወይም ሳባ የሚባለው ሀገር ንግሥት የኢትዮጵያ ንግሥት ስለመሆኗ ምን አይነት እውነት የሆነ ማስረጃና ማረጋገጫ አለ የሚለውን ዋና ጥያቄ አስቀድማለሁ ይላሉ። ሁለተኛ ይህች ንግሥት ሳባ የምትባለው የሳባ ነገሥት ደግሞ የነበረችው በንጉሥ ሰለሞን ጊዜ ነው ይላል። በዚያን ጊዜ ደግሞ ሁሉም 12ቱ የእስራኤል ነገዶች በሙሉ በሰላምና በደስታ እንዲሁም በልዩ ፍቅር በየነገዳቸውና በየቦታቸው አብረው ባንድ ላይ በእስራኤል ቅድስት ምድር ነበሩ ይላል። አንደኛ ነገሥት 4 እንግዲህ ምንጩን ተመልከቱ 20 ላይ ይህም ራሱ እጅግ በጣም የሚገርም ታሪክ ነው ይላል። ሶስተኛ ንጉሥ ሰለሞን የነገሰው በ12 ዓመቱ ሲሆን ይህ ዓለም በተፈጠረ በ2924 ዓመት ዓለም ላይ ነው ይላል። እንግዲህ መጽሐፍ ስንጽፍ ምንጭን ተመርክዘን ነው እንግዲህ ያለምንም ነገር ዝም ብለን የአንድን ሀገር ታሪክ ተረት ዝም ብሎ ግጥም አድርገን የታሪክ መጽሐፍ ነው ብለን ለልጆች ለትውልድ ማስተላለፍ አለብን። ቀጠል በማድረግም እኒህ ተማሪ ራሳቸውን ተማሪ ነው የሚያደርጉ ራሱ ራብ ብለው እንኳን መናገር አይፈልጉም። ይህ ንጉሥ ሰለሞን የሞተው ደግሞ በ2964 ዓመት ዓለም ላይ ነው ይላል። አንደኛ ነገሥት 1 ቁጥር 30 ምዕራፍ 1 ቁጥር 38 ተመልከቱ ይላል። አራተኛ የቤተ መቅደሱ ሥራ የተጀመረው ንጉሥ ሰለሞን በነገሰ በአራተኛው ዓመት በሁለተኛው ወር ሲሆን የቤተ መቅደሱ ዋና ሥራ የተፈጸመው ደግሞ ልክ በተጀመረ በ7 ዓመቱ ውስጥ ብቻ ነው ይላል። አንደኛ ነገሥት ምዕራፍ 6 ቁጥር 1 ተመልከቱ ይላል እና 9-10 ላይ በዝርዝር በደንብ አድርጋችሁ ተመልከቱ ሲሉ መጽሐፍታቸው ይቀጥላሉ። አምስተኛ ንግሥት ሳባና ንጉሥ ሰለሞን በኢየሩሳሌም ከተማ ላይ የተገናኙት ደግሞ ንጉሥ ሰለሞን ቤተ መቅደሱን 7 ዓመት ከሰራና የግሉን ቤተ ደግሞ 13 ዓመት ሰርቶ ከጨረሰ በኋላ ነው ይላል። አንደኛ ነገሥት 10 ቁጥር 1 ላይ ስለ ጉብኝቷ በዝርዝር ይናገራል። ተመልከቱ ይላል። ስድስተኛ እንግዲህ ይህ የኢትዮጵያ ታሪክ የሆነ
ክብረ ንግሥት የሚባል ልዩ መጽሐፍ ንግሥት ሳባ ከንጉሥ ሰለሞን ሚኒሊክ የሚባለውን ወንድ ልጅ ጸንሳ ወደ ኢትዮጵያ ተመልሳለች የሚለው ከዚህ በኋላ ነው ይላል። ሰባተኛ ንግሥት ሳባ ይህንን ልጅ ሚኒሊክን አርግዛ ወደ ኢትዮጵያ ሄደች ብለን ጥያቄ ብንጠይቅ እንኳን ይህ ሚኒሊክ የሚባለው ልጅ ከአባቱ ከንጉሥ ሰለሞን ጋር ሲገናኝ 22 ዓመት ሆኖታል ማለት ነው ይላል። ይሄ ክብረ ንግሥት ማለት ይህ ማለት እንደ ክብረ ንግሥት ታሪክና እንደ ኢትዮጵያውያን ትውፊታዊ የታሪክ አተራረክ መሰረት ዓመቱን በሂሳብ ስናሰላው ሚኒሊክና ንጉሥ ሰለሞን የተገናኙት ንጉሥ ሰለሞን ከሞተ ከ6 ዓመት በኋላ መሆኑ ነው። ይህም ራሱ እጅግ በጣም ይገርማል ሲሉ ይቀጥላሉ። እና እንግዲህ ይሄ ልጅ 22 ዓመት ሆኖት ሲመጣ አባቱን ያገኘው መቼ ነው? አባቱ ከሞተ ከ6 ዓመት በኋላ ነው እንግዲህ የመጣው ማለት ነው እንደነሱ አተራረክ። እና እኛ የኢትዮጵያውን ክብረ ንግሥትን ተውና የእኛን ሊቃውንቶች፣ የህዝብ አስተዳዳሪዎች ህዝብን በስደት በነበርንበት ጊዜ በእውነት ተጋድለው ፍርድ ቤት ተፋርደው ወደ ሌላ እምነት እንዳንገባ ታግለው ያመጡን ሰዎች ታዲያ መጽሐፍ ቅዱስን የነገስታትን መጽሐፍ አያውቁትም? መጽሐፈ ዜናን አያውቁትም ማለት ነው? እንዲያው እንዲህ ዝም ብሎ የሌሎችን ታሪክ አምጥቶ የሌሎችን ባህል አምጥቶ ግጥም አድርጎ መጽሐፍ ነው ማለት ነው? ይህ ነው እጅግ በጣም የሚያሳዝነኝ ወገኖቼ። ይህንን ነው መመርመር ያለብን። እኔ ተማሪ አይደለሁም፣ ሁልጊዜም እነግራቸዋለሁ። ትምህርት ቤቱን እንኳን አላውቀውም። ግን አንድ ሰው እስከ 18 ዓመት እናት አባቴ ያስተማሩንን ልክ እንደ አብርሃም አባታችን እስከሚያድግ ድረስ እናት አባቶቹ ያሉትን የባዳ ምልኮ ሲሸጥ ቆየ። መጨረሻ ግን ይህን ዓለም የፈጠረ ይሄ እኛ በእጃችን የምንሰራው ስዕል ነው ወይስ ምስል ነው በማለት ነው ፈጣሪ አምላኩን ማፈላለግ የጀመረው። እኛ ደግሞ ምንም ያህል ትልቅ ቢሆኑ ክብራቸው በቦታቸው ይሁን፣ ምንም ያህል የታሪክ ሰው ቢሆኑ ክብራቸው በቦታቸው ይሁን፣ መጽሐፍ ቅዱስን ግን በፍጹም አልገለጹትም። ከገለጹት ደግሞ ማንም ደካማ ሰው በትንሹ መንት ማለት ይችላል። የንጉሥ ሰለሞን ዕድሜ 52 ዓመት ከሆነ ንጉሥ ሰለሞን የነገሰ በ12 ዓመቱ በነገሰ በ4 ዓመቱ ስራውን ሲጀምር ስራውን በጀመረ በ20 ዓመቱ አጠቃላይ ንግሥት ሳባና ንጉሥ ሰለሞን የተገናኙ በ36 ዓመቱ ነው ማለት ነው። 36 እና 22 ስንደምር ንጉሥ ሰለሞን ከሞተ ከ6 ዓመት በኋላ ነው ይሰው የመጣ። እንዴት አድርጎ ነው ታዲያ ታቦቱን ሊወስድ የቻለ? ከዚህ ላይ ከገጻቸው ላይ አሁን ቄስ አዳነ ተኩዬ የማከብራቸው ትልቅ ሰው ናቸው። ምክንያቱም ራብ ራሺ ማለት የኢትዮጵያን ቤተ እስራኤላውያን ገዢ እንበል ወይም ደግሞ አስተዳዳሪ አባት ናቸው። ታዲያ እንዴት መጽሐፍ ቅዱስን አላዩትም እንዴ? ክብረ ንግሥትን ብቻ ዝም ብሎ ግጥም አድርጎ ይጻፋል? እና ባህላችን ታሪካችን ስንል በመጀመሪያ ደረጃ ከሌሎች የተላበስነውን ማውጣት አለብን። ከዛም በኋላ በውስጣችን የማያግባቡንን በመግባር በተሞላበት ሁኔታ እንማራለን። ከዛም ደግሞ ወሪታችን እየገባን ምንጭ ይዘን እንማራለን። እኔ እንደምነግራችሁ ደጋግሜ ተማሪ አይደለሁም፣ ማስተማርም አልችልም። ይሁን እንጂ መጽሐፍ ቅዱስን ግን እግዚአብሔር ይመስገን ወደ ፈጣሪ ከተመለሱበት ነው 10 ዓመት ሆነኝ። ወደ ፈጣሪ ከተመለሱበት ጊዜ እመረምራለሁ፣ የሌሎችን ታሪክም አያለሁ፣ ዳስሳለሁ። ብዙ መጽሐፍቶች አሉኝ እንደምታዩት። አሁን የመጽሐፍት ይዤ ነው። እያንዳንዳቸውን መጽሐፍ ዝም ብዬ አይደለም እንደነሱ እንደጻፉት አድርጌ አይደለም የምናገረው። መጽሐፍታቸውን ርዕሱን እየገለጹ ነው የምነግራችሁ እና እመረምራለሁ። መጽሐፍ ቅዱስን አይቼ የኔ ሚዛን የት ላይ ነው? እንግዲህ ሁላችሁም የምትሉትኝ አንተ ምን ስታውቅ ነው የነሱን እነዚህ ትክክል እንዳልሆነ ምትል? እኔ በኦሪት እይታ እንጂ በኔ አእምሮ ወይም ደግሞ በኔ ርዕዮተ ዓለም ወይም ደግሞ በኔ እይታ በኔ እውቀት አይደለም የነሱን ትክክል እንዳልሆነ ምመዝነው። እኔ ምመዝነው በኦሪት እይታ። መጽሐፈ ዜና ላይ ሂዱ እዩ። መጽሐፈ ነገሥት ከነገሥታት መጽሐፍ ላይ ተመልከቱ። እያንዳንዱ ንጉሥ ሰለሞን የነገሰበት፣ ንጉሥ ሰለሞን የተወለደበት፣ ንጉሥ ሰለሞን የወለደበት ማነው የሞተበት እያንዳንዱ ጊዜው ተጽፏል። ያንን መደመር ብቻ ነው የኛ የሚጠበቅብን፣ መደመር ብቻ ነው። ይሄን ከደመርነ ደግሞ ይህ ተረት ደግሞ ምንም እንኳን እኛ ተማፍረሳችን በፊት የኢትዮጵያ ማለትም የአዲስ አበባ ዩኒቨርሲቲዎች አፍርሰውታል። ታሪክ አይደለም። ታዲያ ይህን ነገር ሳያውቁ ዛሬ በጊዜያችን ያሉ የታሪክ ሰዎች እንዴት አድርገው ይህንን ምንጭ አድርገው ምንም ግጥም አድርገው ምንም ሳይመረምሩ፣ በመጀመሪያ ደረጃ እኛ የእስራኤል ልጆች ታሪክን ብለን ስናጠና ባህላችን ብለን ስንል
የመጀመሪያችን ምንጫችን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው ዛሬ በየተበተንበት ዓለም ሁሉ ከ2600 ዘመን በኋላ ተመልሰን እችን ሀገር ዙር እንድናገኝ ያደረገን። ከመጽሐፍ ቅዱስ ውጭ ሌላ ምንም አይነት ነገር የለንም። በመጽሐፍ ቅዱስ ሁኔታ ስናይ ግን ይሄ አሁን የሚባለው የሚተርኩልን ተራኪዎች የታሪክ ሰዎች የተባሉ ለልጅ ልጅ የሚያወሩት መጽሐፍ ደግሞ ፍሩሽ ከንቱ ነው፣ ምንም ነገር የለውም። ምክንያቱም ከዛ ከክብረ ንግሥት የተወሰደ ነው ማለት ነው። እና አሁን ማለት የፈለጉት ምንድነው እንግዲህ ባህላችን ስንል መጀመሪያ ከዛ የወረስነውን ባህል ማለያየት አለብን። ኦሪት ምን ትላለች? ከዚህ በተጨማሪ ኦሪትን የማይቀራረን ከሆነ ለምሳሌ ባህል ስንል በብዙ አይነቶች ይለያል። ባህል ማለት ለምሳሌ በምግብ አመጋገብ የመጋገብ ባህል አለ፣ ያለባበስ ባህል አለ፣ የሙዚቃ ባህል አለ። እነዚህ ነገሮች ኦሪታችን የሚቃወረኑ ካልሆነ ለምሳሌ አሁን አለባበስ የባህል ልብስ ብንለብስ ምንም አይጎዳንም፣ ኢትዮጵያ የወረስነው ይሁን እንጂ ብዙ ነገር መጠንቀቅ ያለብን ነገር አለ። የባህል ልብስ ብለው ከሚሰሯቸው ኢትዮጵያውያን ብዙ የተለያዩ ተቃራኒ የእኛንን የሚቃረኑ አሉ። ለምሳሌ መስቀል የሚያደርጉበት ተልብሱ ላይ ይሄ ነገር እኛንን ኦሪታችን ይተቃወማለች። ምክንያቱም የባዳ መንኮት ነው። ይሄንን ነገር ማራቅ አለብን። ስለ አመጋገብ ባህላችን ማይጎዳ ከሆነ ኦሪታችን ማትቃረነ ከሆነ ለምሳሌ አሁን ኮሸር የሚባል ምግብ አለ በኦሪት ሁኔታ። ካሸር የሆነ ከሆነ ለምሳሌ እንደ ጤፍ እንደ በርበሬ የመሳሰሉት ነገሮች ምንም አይነት ባህላችን የሚከለክለን ነገር የለም። ምክንያቱም ባህልን ስንል ግን መጀመሪያ ግን ሚዛናችን ኦሪት መሆን አለበት። ለምሳሌ አሁን አንዱ ሌላው ባህላችን ስግድ ነው። የስግድ ባህል አለ። የስግድ ባህል ሲሰግዱት የነበሩ አባቶቻችን ወደ ኢየሩሳሌም መልሰን ብለን ነው። ይሁን ኢየሩሳሌም ገባን። ኢየሩሳሌም ስንገባ ለምን አንተውም ብላችሁ ልትችሉ ትችላላችሁ። ገና ነን፣ ከስደት አልተመለስንም። አገሪቱን ምድሪቱን እንገጥ እንጂ ዛሬ እንደምታዩት የቤተ መቅደሱ የሚሰራበት ቦታ መስጊድ ነው ቆሞበት ያን ነገር ፈርሶ በጊዜያችን በቅርብ ጊዜ መሲሐችን መጥቶ የዳዊት ዘር መጥቶ ቤተ መቅደሱ እስከሚሰራ ድረስ ስግዱንም መቀጠል እንችላለን። ምክንያቱም ወሳኝ ነው። እንግዲህ ዕዝራና ነህምያ ቤተ መቅደሱ እስከሚሰራ ከፍ ያለ ተራራ ላይ እየወጡ ነበር ሲሰግዱ የነበረው ማለት ነው። እኛም ደግሞ አሁንም በየዓመቱ እየሄድን እዛ ቦታ ላይ ሆነን ምንጸልየው ይሄ መስጊድ ወደ ሲኦል ወርዶ ከዛ ላይ ቤተ መቅደሱ ሲሰራ ዓለም አንድ ስትሆን ግዛት ለእስራኤል ልጆች ሲሰጥ ዳንኤልም የተለያዩ ነቢያቶቻችንም እንደሚሉት በዛን ጊዜ ይሄንንም ባህል መተው እንችላለን። እስከዛ ድረስ ግን ይሄንን ነገር መቀጠል እንችላለን። ምክንያቱም ከዛ ላይ አሁን የምናደርገው እንደምታዩት ቀሳውስት ይጸልያሉ፣ እናቶቻችን ይጸልያሉ። የጸሎት ቦታ የምንጸልይበት ቦታ እንጂ ሌላ ነገር ስላልሆነ ኦሪት የሚቃረን ስላልሆነ እንከተለው እንችላለን። ሌላው ደግሞ ትልቁ ባህል ደግሞ አሁን ይሄ ማወራችሁ ክብረ ንግሥት የ700 ዓመት ታሪክ ያለው ነው። በ70 ዓመት ውስጥ እቺ ሀገራችን ከተለያዩ ሀገሮች መጠናል። በተለይ በአውሮፓ ምድር የመጡ ደግሞ ዛሬ እንደምታውቁት ሂሎኒ ማለት ሆል አፈራዊ ግሪኮች ዛሬ ከዛሬ 2300 ዘመን በፊት ያላበሱን ባህል 80 በመቶውን የእስራኤል ሕዝብ ወደዛ ባህል አግብቶታል። እኔ ሂሎኒ ነኝ፣ ሰንበት አልጠብቅም። ይሄ ባህል ደግሞ መወገድ ያለበትና በዚህ ዙሪያ እንማማራለን። ሌላው ደግሞ በራባኑትና በቀሳውስት ሁኔታ ያለውንን ከኦሪት ዘጸአት ምዕራፍ 24 ከቁጥር 12 ጀምሬ እንዲሁም ከኦሪት ዘዳግም ምዕራፍ 6 ከቁጥር 4 ጀምሬ ያሉትን ልዩነቶች በነዛ ዙሪያ በክፍል 3 እንገናኛለን። ዛሬ ያየሁትኝ እንግዲህ ክብረ ንግሥት ያወረሰን ታሪክ ወይም ባህል እስከ ዛሬ ድረስ ሁሉ ይቀጥላል። በዛን ጊዜ እኛ መጽሐፍ አልቻለም ነበር። ሌላው ደግሞ አሁን ይሄ ወንድማችን የሚጠይቀው ጥያቄ ሌላው ጥያቄ የኛንን መጽሐፍ ስለምን የኛንን የታሪክ መጽሐፍ ለምን አታነብም ብሎ ሲል እንዴት አይነት መጽሐፍ አለን ከ100 ዓመት በፊት የተጻፈ የታሪክ መጽሐፍና የኛ ቤተ እስራኤላውያን የጻፉት መጽሐፍ እንዴት ያለ ነው ብዬብል የሰጠኝ መልስ ምንድነው? ኩፋሌ፣ ዮብሊ፣ ሴፈር ዮብሊ ወይም ደግሞ ሴፈር ሐኖህ የሚባል ነው። እነዚህ ሶስት መጽሐፍቶች ደግሞ ምንም እንኳን ዛሬ ቀሳውስት እየተጠቀሙት ቢገኝም የኛ ይሁዳውያን ቀሳውስቶች እንደተጠቀሙት እሱ ነው የጻፈልኝ። እኔ አላውቅም እንደሚጠቀሙት ቢጠቀሙትን ከዛሬ 2000 ዓመት በፊት አንሻ ክነሴት አግሮላ የተባሉትኝ ከዛም ከነዛም ከ120 83ቱ ነቢያቶች ነበሩ ማለት ነው። እነዛ በኤዝራ ስራ አስኪያጅነት ኤዝራ እንግዲህ የመጨረሻው ነቢይ መላኺ ማለት ነው። በዛ ሁኔታ እነዚህ መጽሐፍቶች ናቸው የሚገቡ። እነዚህ ደግሞ አሁን ኩፋሌ የሚባሉት እንደገና ሴፈር ሐኖፍ ወይ ደግሞ መጽሐፈ ሐኖፍ የሚባለውና ዮብልዬ የሚባሉት ማን እንደጻፋቸው አይታወቅም። ስለዚህ እነዚህ ነቢያቶቻችን አላህ አይደለም
ወይም ደግሞ ራቢ ዮሴፍ ካሮ ከዛሬ 500 ዓመት በፊት አላህ የጻፈው አይደለም። ይህንን ከመጽሐፍ ቅዱስ ያወጣው ነቢያቶች ናቸው ማለት ነው። እነዚህ ነቢያቶች ሐጋይ፣ ዘካርያ እንዲሁም መላኺ የሚባሉትና እነዚህ አንሻ አክኔሴት አግዶላ ፈሪሳውያን እነዚህ ናቸው። ይሄ መጽሐፍ የኛ አይደለም ከኛ ይገባን ብለው ያወጡት። ስለዚህ ይሄን መጽሐፍ የኛ ነው ብዬ በዛ መጽሐፍ ላይ ከዛ መጽሐፍ ማስተማር አልችልም። ምክንያቱም ከነቢያቶች እኔ አልበልጥም። ነቢያቶች ያወጡትን እኛ እንጠቀምበት ማለት በጣም እንትን ነው እና በዚህ ላይ ባለን በባህላችን ሁኔታ በተለይ በዚህ ከእስራኤል ሀገር ከመጣን በኋላ ያለውን ልዩነት በሚቀጥለው 3ኛው ክፍሌ በሰፊው እናየዋለን። በሚቀጥለው ሳምንት ለዛሬው ይህን ይመስላል ወገኖቼ። ዳስሱ፣ አንታለል ወገኖች፣ አንታለል፣ በተረት ተረት አንታለል፣ አፈ ታሪክ አንታለል። እንግዲህ አንድ ነገር ስንይዝ ምንጭ ዘን ነው። ምንጫችን ደግሞ ከኦሪት የበለጠ ሌላ ከመጽሐፍ ቅዱሳችን የበለጠ ሌላ ምንጭ የለንም። ከዛ በፊት መጽሐፍም አልነበረም። ከዛ በኋላ ያለ መጽሐፍም ደግሞ እንደ ምንጭ አድርገን ልንጠቀመው አንችል። ምክንያቱም ሌሎች አህዛቦች የጻፉት ነው። እንዴት ነው የሚሉትኝ? ሆክማ በጎይም ታሜን፣ እውቀትን በአህዛቦች እመን፣ መመሪያ ቶራ በጎይም አልታሜን፣ ወይም ደግሞ መመሪያን ግን በአህዛቦች አትመን ነው የምትለን። እና እንግዲህ ከነዚህ 3 መጽሐፎች ከጻፏቸው ከቄስ አዳነ ተኩዬ፣ ከታሪክ ሰው ከዳንኤል በለጠ እንዲሁም ከተማሪ የኦሪት ተማሪ ከኤሌዘር ድባሽ ያሉትን መጽሐፎች ነው ዛሬ ዳሰስ ነው። በሚቀጥለው 3ኛው ክፍሌ ግና ሰፋ አድርገን በራባኑትና በቀሳውስት ያለውን ልዩነት በደረጃ ራይጽ ወይም ደግሞ መግባር በተሞላበት ሁኔታ እንወያያለን። ለዛሬው ይህን ይመስላል። ሰላም ሁኑ ወገኖቼ። ወንድማችሁ ጋሻ ወርቁ ነኝ ከሆሎን። ሰላም።